ትዋሻለህ። ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝማል ተዋውን ሸፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራት ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ለአሁን አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በርግጥ ይላል። ምንድነው ከቀጥታ ቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማ ፈጣሪ እኮ አንዴ ፍቀድልኝ። በቤቴ ላስፈቅድ ትፈቅድልኛለህ? አንድ ደቂቃ ላላ እኔ አይደለሁም ውሸታም ነህ አትበል። ቃል በቃል ይላል። እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 779 አንብቡ። ቢያንስ ክርስቲያኑ ልጅ አዳምጠው እንስማ። ከዛ ማን እንደዋሻ አውቃለሁ። ዝም ብለው ዋሸህ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። ማንም ዲያቆን አልነገረኝም። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ሁሉ ማሳየት ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም። ከአምላክ ዘንድ የሚመጣለትን ቃል ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም። ከአምላክ ዘንድ የሚመጣለትን ቃል አለ። ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእነዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም፣ አናይም፣ አንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገብታችኋል አይደል? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገብታችኋል አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በግዝ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁንም እነርሱ በጣም የተሳሳቱ ናቸው አለ። እንደውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዛ ዝንጊዎችን እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። ለምሳሌ ማን የሚባል ዶክተር አለ መሰላችሁ? የሰው ስጋ በልተው ከዳኑ አንድ አሜሪካዊ ዶክተር አለ። ስሙ መጽሐፍ አለው፣ በገንዘብ ነው የሚወርደው ከዌብሳይት፣ ግን ታሪኩ በአጭር ባለ መንገድ ልታገኙት ትችላላችሁ። ማን ይባላል? ለምሳሌ ዶክተር ሮበርቶ ካኔሳ ብላችሁ ጻፉ። ሮበርቶ ካኔሳ ብላችሁ አሜሪካው ዶክተር ታሪኩ ምንድነው ብላችሁ ከጻፋችሁ የሰው ስጋ በልተው ከዳኑ ሰዎች ነው። ወደ ቤተ ክርስቲያንም ኃጢአት ሰርተናል ብለው ፈርተው ሲመለሱ አረ ጥሩ ነው የሰራችሁት እግዚአብሔር የሚወደው ብላ ቤተ ክርስቲያኗ አጽናናችን ብሎ በመጽሐፉ ጽፏል። ቀጥል አሚር። አይ ኡስታዝ ግን እንትን ካያችሁት ለምሳሌ የጀስቲን ማርተር ወይም ቅዱስ ዮስጢኖስ ሰማዕቱ ተብሎ በኢትዮጵያ አይ ቲንክ ሰኔ ምናምን ላይ እንትን ይባል አንድ ቀን አለው የሚከበርለት ምናምንና
ያ የቸርች አባት የጻፈው ፈርስት አፖሎጂ የሚባለው መጽሐፍ ላይ ካያችሁ የመጀመሪያዎቹ ክርስቲያኖች አረማውያን ክርስቲያኖች የሚባሉት ካኒባሊዝም ወቀሳ ይደርስባቸው ነበር። ማለትም የኢየሱስ ክርስቶስ ይሄ ስጋ ወደሙ የሚባለውን ነገር ሊትራሊ እንዳለ ወስደውት ህፃናትንና ወንዶችን በመግደል ይመገባሉ የሚል እንትን ይደርስባቸው ነበር። እነዛን ለማስተባበል ምናምን አባቶች እነ ጀስቲን ማርተር፣ ተርቱሊያን የመሳሰሉት ዋርኒንግ ሰጠኝ የመሳሰሉት አረ ሪፖርት አታርጉ ጋይስ እንትን እነዛ የመሳሰሉት ይህንን ክስ ውድቅ ለማድረግ ማለት ነው ይጋጋጡ ነበር። ግን እነዛ ሰዎች አረማውያን ምን ያደርጉ ነበር ተብሎ ነበር የሚወቀሱ የነበሩት የኢየሱስ ክርስቶስ ስጋ ወደሙ ቁርባኑን ቃል በቃል ሊትራሊ ተቀብለው ህፃናትንና ወንዶችን አርደው እየተመገቡ ነው የሚል ወቀሳ ነበር ለንጉሱ ይደርስ የነበረው። ሊትራሊ ስለ ካኒባሊዝም ካወራን ቀጥታ የሚወስደን መጽሐፍ ቅዱስ ላይና ክርስቲያኖች ጋር ነው እንጂ ኢቭን እነዚህ መስቀል ጦረኞች የሚባሉት በራሱ ይህንን ነገር ያደርጉት እንደነበረ ታሪካዊ ማስረጃዎችን ማምጣት እንችላለን። የመስቀል ጦረኞች የተባሉት ማለት ነው። ከዛ በዘለል አሁን ይሄኛውን እዚህ ጋር ቃል የገባውን ነገር ሁለተኛ ነገሥት ላይ አበላችኋለሁ የወንዶችና የሴት ልጆቻችሁን ስጋ አበላችኋለሁ ያለውን ነገር ቃል በቃል ሁለተኛ ነገሥት ምዕራፍ 6 ላይ እንትን ሲለው ታያላችሁ፣ ተፈጻሚ ሲያደርገው ማለት ነው። አንዴ ልክፈትላችሁና ኡስታዝ ይቀጥላሉ። ሁለተኛ ነገሥት ምዕራፍ 6 ከቁጥር አይ ቲንክ 28 አካባቢ ነው። ይኸው ምን ትላለች? ንጉሥም ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላዋለን አለች። ነገም ልጄን እንበላዋለን፣ ዛሬ አንቺን እንብላው። ሊቀቅሉት ነው አሁን የዛችን ልጅ ማለት ነው። ቅቅል ሊያደርጉት ነው። ያው እኔ እንጃ ሌላ ነገር አላወራም። ሊቀቅሉት ነው። ከዛ ልጄንም ቀቅለን በላ ነው። ደግሞ ሊትራሊ ነው የተቀመጠ። ቀቅለን በላ ነው። በቅቅል መልክ ልጄ የእንትናችን ምንድነው ስሙ መመሪያችን እነኚህ ናቸው። ከነዚህ ልታመጡልን አትችሉም ነው። ከነዚህ ውጪ ካመጣችሁ ደግሞ እኛን አይመለከተንም ሲጀመር። ሜቢ ከዚህ ውጪ ጎግል ላይ ፈልጋችሁ ሊሆን ይችላል ከምናምን ካመጣችሁ ምንም ማድረግ አንችልም ነው። ስለዚህ ይሄን ይመስላል። ኡስታዝ አለው አይደለም? ነይ ሀቂ ለማለት ነው። አፍወን ጀስት ነይ ሀቂ ቅጣት አለው። ኡስታዝ ብሎ የሚጠራ ሰው ቅጣት አለ። ኦኬ ቀጥል። ኢንሻአላህ ክርስቲያኖች ከገቡ ኢንሻአላህ ይወያዩ። ቶማስ ክርስቲያን ነው መሰለኝ። ቀጥል ከእርሶ ጋር አሚር። ነይ ሀቂ ቀጥሉ። አንዴ እርሶ እኔ ልቀጥል። ክርስቲያን ኬናን ሙስሊም ወይስ ክርስቲያን? ኬናን ኦርቶዶክስ ነኝ። ኦርቶዶክስ። ኦኬ ጥያቄ አለን ትመልሳለህ? እሺ መጀመሪያ አሁን ባላችሁት ላይ ሐሳብ ልስጥና ከተቻለ በምን ላይ ሁለት እግዚአብሔር የሰው ስጋ ያበላል ወይስ አያበላም? አያበላም። እሺ ክፈትልኝ ማለት ነው። لا በኃጢአቱ ወላ ኃጢአቱ ሳይሆን ኃጢአትም ሰራ አልሰራ የሰው ስጋ እንዲበላ አደርጋለሁ ብለዋል እግዚአብሔር ወይስ አላለም? ሰውን እንዲበላ ያደርጋል ወይስ አያደርግም? አድርጓል። እንደሱማ አድርጓል። አይ ከዛ ጋር ንጽጽር ካረግነው ከቁርአኑ ጋር ካነጻጸር ነው ይለያያል ማለት ነው። ኦኬ ቁርአኑ ሰው ስጋ ብሎ የሚባል የለም ወገን። አሁን አንተ ያመንከው ነገር ምንድነው? አሁን የኛ ኢየሱስ ክርስቶስ ሰዎች ኃጢአት ሰርተዋልና ልጃቸው እንዲበሉ አደርጋለሁ ብሎ ሰው በሰው እንዲባላ ወይም የሰዎች ልጆቻቸው እንዲበሉ ያደርጋል ኢየሱስ ብለሃል አይደል?
ያሉ ፍትሐዊ ነው። ሰው መብላቱ እንደ ሰውን እንዲበላ ማድረጉ ትክክል ነው። ልኮ ያው ፍጡር አይደል ኃጢአት ከሰራ ሌላው ከባዱ ቅጣት እንደውም እሱ ነው። አሁን ኃጢአት ወገን ከሰሩ ስለፍርዱ ገሃነም ሳይሆን እዚህ ዓለም እየኖረ ሰው እናት ልጇን እንድትበላ ልጇን አርዳ እንድትበላ ማድረግ ትክክል ፍትሐዊ ነው እኮ። መጀመሪያ እኮ የእርሱ ጥያቄ ኡስታዝዬ እሱ ራሱ እዛ ጋር አሁን ብሉ ብሎ ነው የፈቀደው። አሁን በእናንተ ጋር እኮ ብትራቡ በጣም መጨረሻ ማክሲመም ስጋ ብሉ ከኛ ታመጣለህ ስጋ የሰው ስጋ ብሉ የሚል ከኛ ሐዲስ ቁርአኑም ታመጣለህ። ከሐዲስና እኛ በረሱል ሰለላሁ ዐለይሂ ወሰለም የሰው የሞተን ሰው አጥንት እንዳትሰብሩ ብለው ነው የመለሱት ረሱል ሰለላሁ ዐለይሂ ወሰለም። ግን እኔ እየጠየቁ ነው በቃ ጎበዝ አሁን በእኛ እንድትመሰክርልን በእኛ የረሱልና ረሱልና አላህና መልእክተኛው የሰው ስጋ አበላቸዋለሁ ወይም ብሎ አላሉም። በእናንተ ግን እግዚአብሔር ራሱ የሰው ልጅን ስጋ ሰዎች እንዲበሉ ያደርግ ነበር ብለህ አምነሃል። ከኛ ግን ከቁርአንና ሐዲስ መረጃ የለህም አይደል? አውና ከቁርአን በቃ ሻውራ ግን ከቁርአንና ሐዲስ መረጃ አለኝ ካልክ ትከፍታለህ። ከቁርአንና ሐዲስ መረጃ ብለህ ግን ታመጣለህ። ያላሽ ሐሳቤ ልግለጽ አንዴ ኡስታዝ። እሺ አይ እኔ ያልኩት ምን መሰለውት እግዚአብሔር አምላክ ይቅርታሽ አሁን እግዚአብሔር አምላክ በእኛ እውነት ነው እንደዛ ብሏል። ግን ኃጢአት ለሰሩ ለጣዖት ራሳቸውን አሳልፎ ለሰጡና ለእርሱ ለማይገዙ ሰዎች እውነት ነው በቅጣት መልክ ያን እንደሚያደርግባቸው ተናግሯል። የአምላክ ቅጣት ከዛም በላይ ሊሆን ይችላል። እኔ ግን እያልኩ ያለሁት የኛ ቅጣት በእናንተ ዘንድ በእግዚአብሔር ያላመኑ ሰዎችን ስጋ መብላት ነው የሚፈቀደው። አሁን ለተናገርከው ነገር እያብራራህልን እንድትሄድ በእኛም መረጃ ታመጣለህ። እኛ አሁን ለምሳሌ እኔ ከቁርአን ሐዲስ ወገናችን አሁን እያልክ ያለው እምነት ለሌላቸው ሰዎች ነው እግዚአብሔር ስጋቸው እንዲበሉ የሚያደርገው እያልከን ነው። የእግዚአብሔር ሰዎች ያለው ክርክር እንዳናረገው የምለውን ራሴ ልግለጽ። መጀመሪያው ይቅርታ የምለውን ልግለጽና ከዛ ተነስተው ሐሳብ ይሰጣሉ። አንዴ ግለጽሽ መሪያ ላይ ወስነት ነው ከወንድማችን ከአንድ ኦርቶዶክስ ጋር ሲወያይ ያሳየው መረጃ በትክክል እግዚአብሔር እንደዛ እንደሚያደርግ ያሳያል። ግን እግዚአብሔር ያን ያደረገበት ምክንያትና እዛ ጋር ደግሞ በእናንተ ያኛው የተፈቀደበት ወይም አልተፈቀደም ማለት ተከልክሏል። ግን ማክሲመም ሐዲስ ቁርአን የለም። አሁን የኛ ትክታመጣለህ የኛ ተው አንዴ አራንዴ ከተባና ተከራከሩ የእናንተ ምለው በማረጃ ነው የምትሄደው እኮ። ለምሳሌ አሁን ክፈት ብትለኝ ከመጽሐፍህ ኤርሚያስ ለምሳሌ እከፍታለሁ። እኛ በመኛም ከፍተህ እንድታወራ እናደርጋለን። ታይ አሁን ለምሳሌ እኛ እንክፈትልህ እዚህ ላይና በእኛም ከፍተህ እንድታወራ ማታዳምጠው አንተ ማታሽ ጨርሰው እንዴ የሌለ ነገር እየተናገር እንዴት እናዳምጠው? ወገናችን አሁን ይጨርስና መልስ ትሰጣለህ። ያለ መረጃ ያስፈልጋል። ለሚናገረው ነገር መረጃ ያስፈልጋል። አሁን እዚህ ላይ እኔ ከፍቻ አሳየዋለሁ። ለምሳሌ መረጃ ከፍተን እናሳየውና ራሱ ሲመጡ የምትሸኑት አለ። እናንተ የተማረ ሲመጡ ስሙና ከዛ መልስ አሁን መረጃ ክፈት ነው ያልነው። በቃ ሽሚት አድርግ አንተ። መረጃ ክፈት ማለት የተማርኩት ነገር ነው ብሎ ለሚያምነው ነገር መረጃ መክፈት ማለት ጥሩ ነገር ነው። አሁን እዚህ ምን ይላል? የወንዶችና የሴት ልጆቻቸውም ስጋ አበላቸዋለሁ ይላል። አበላቸዋለሁ እያለ ያለው ኢየሱስ ነው አይደለም ወገናችን? እምነት የሌላቸውን ሰዎች በቃ በእኔ ስለማያምኑ እኔን ስለማይገዙኝ በቃ እኔ ደግሞ አንድ ነገር አደርጋለሁ፣ ሴቶች ልጆችን አባቶች ልጆቻቸው እንዲበሉ ስጋ የሰው ስጋ እንዲበላ ራስ ያደርጋለሁ ይላል እግዚአብሔር። ቆይ እነሱን ያለ እምነት ያላቸው ነው ክርስቲያኖችን ነው ግልጽ እያደረግ ርዕሱን ግልጽ አድርገህ ሂድ። ዝም ብለህ እንትን የማውቀቂያ ሳይሆን አሁን ለምሳሌ እኔ ሙስሊም ነኝ አይደል? እኔ ሙስሊም ነኝ። እግዚአብሔር ምን ይላል? ሙስሊም ስለሆንክ በእግዚአብሔር ስላላመንክ እኔ ደግሞ አንተ የልጆችን ስጋ እንድታበላ አደርጋለሁ፣ ሰውን እንዲበላ አደርጋለሁ በዚህ ምክንያት ይላል እግዚአብሔር። በኃጢአታችሁ ብዛት ይሆናል። እውነት ነው። ኃጢአት ማለት እምነት ስለሌለን የልጆቻችን ስጋ እንድንበላ ማድረግ ፍትሐዊ ነው ትላላችሁ ማለት ነው።
አዎ ካልተመለሳችሁ ካላመናችሁ እግዚአብሔር ራሱ የልጆችን የሰዎችን ስጋ እንድንበላ ያደርገናል። አቤት አቤት በቃ እሺ መልሳቸዋል። በቃ ስለዚህ የሰው ልጅ ስጋ መብላት የፈቀደውና ያዘዘው ወይ ደግሞ ያደረገው በግብርም ያደረገው እግዚአብሔር ራሱ ነው። ይሄንን ማወቅ አለባችሁ። አሁን ቀጥሉ። ከኛ መረጃ የምትለውን ሐዲስና ከቁርአን እስከ ክፈት ትልቁ ላይ ያርጉት። አሁን ኬናን በእናንተ ከመለትህ በፊት ከቁርአን እና ከሐዲስ ረሱል ሰለላሁ ዐለይሂ ወሰለም ያሉት ወይ ደግሞ ሐዲስ ወይ የቁርአን አያ የሰው ስጋ ብሉ ወይም የሰው ስጋ አበላችኋለሁ ያለው አላህ Subhanahu Wa Ta'ala የተናገረው አምጣ ከፍታ አሳየን። አስተያየትህ አንፈልግ፣ ምንም አንፈልግ፣ መረጃ ብቻ ነው እንፈልገው። ኦኬ መረጃ እሺ ልስጥ ግን እንግባባ። እኔ እኮ ልሰጥህ ነው ግን ተረጋግተህ ስማኝ። ይቅርታ እንዳልተረከ መረጃው ክፈት በስክሪፕት ሳይሆን መረጃ በክብር እሺ በቃ በክብር ለምትናገረው ነገር በክብር መረጃ መክፈት ነው። ኦኬ እሺ ልቀጥል። ክፈተው መረጃ አለ ክፈተው በከፈትከው መረጃ ቪዲዮ አያበራም። ፎሎወሬ ግን እነግሮትና መረጃው ነው እርሶ ጋር ካለ ያወጡታል። ቁጥሩን ቦታውን እነግሮታል። የሐዲስ ቁጥር ስጠኝ እሺ። የሐዲስ ቁጥር ስጠኝ። የተፍሲር አልቁርጡቢን መጽሐፍ ተፍሲር አልቁርጡቢ ወገን ተፍሲር ሳይሆን ቁርአን ወይ ሐዲስ አለ መጀመሪያ ቁርአን እና ሐዲስ የለም ይከተሉታል። አይ ተፍሲር እሱ ጋር ሲሆን ተፍሲር አልቁርጡቢ መጽሐፍ ላይ እሺ ችግር የለም። ከቁርአንና ከሐዲስ መረጃ የለም። መጀመሪያ እንስማማ አይደል? ወደ ተፍሲርም እንሄዳለን ችግር የለም። ከቁርአንና ከሐዲስ መረጃ የለንም ግን ተፍሲር ያየሁት ነገር አለ ነው ብለህ የምታምነው አይደል? ለጊዜው አሁን የለኝም። እሱ የለም እንዳልል ገና ቼክ እያደረኩ ስለሆነ እሱ ላይ ማግኘት አይቀርም። አሁን የለኝም ኡስታዝ፣ ከቁርአንና ከሐዲስ አሁን የለኝም። የአልቁርጡቢን መጽሐፍ ተፍሲሩን ላንብብልዎት። በቃሽ አሁን ሜት አድርግሽ። እናመሰግናለን። አሁን አንተ ከአልቁርጡቢ ልንገሩት ተፍሲር አልቁርጡቢ ራስ ያነብልሃል ችግር የለውም። ግን መጀመሪያው ምንድነው ከቁርአንም ከሐዲስም ማንም መረጃ የለም በእስልምና። በክርስትና ግን እግዚአብሔር የሰው ልጅ ራሱ ነው የሚያበላቸው። እግዚአብሔር ራሱ የሰው ልጅን ያበላል። በዚህ ተስማምተዋል ጉዳዩ طيب። ስለዚህ خلاص ጨርሰናል። ከቁርአንና ከሐዲስ ነው የሙስሊሞች መረጃ ከተሳሳተ طيب እናነባለን። መጀመሪያ አዳምጥሽ። አሁን ምንድነው የኛ ያለ ነው ከቁርአንና ከሐዲስ መረጃ ያለው ክርስቲያን የለም። አልহামዱሊላህ በመጽሐፋቸው ግን እግዚአብሔር ራሱ የሰው ልጆችን ስጋ አበላለሁ እያለ ይናገራል ማለት ነው። طيب መጀመሪያ የቁርአን አያው ስጠኝና ምን ይላል? ከዛ በኋላ ተፍሲር ምናምን የሚባለው ነገር ችግር የለውም እና ያለን የቁርአን አያው ስጠኝ እስኪ የፈለከው። ሱረቱል በቀራ ስንት ነው የፈለከው? የፈለከው ስንት ነው? አይሰማም እንዴ? ተፍሲር እኮ ተፍሲር አልቁርጡቢ ላይ ነው እኮ አልኩት። እርሱ መጽሐፉ ላይ አያ ነው የፈሰረው። ወገናችን ተፍሲር ከማለታችን በፊት መጀመሪያ ጥቅሱ ማየት አለብን አይደል? ጥቅሱ ስጠን እስኪ የት ላይ ነው ያለው? የምን ጥቅስ እየፈሰረ ነው እንደዚህ ያለው? እኔ አውቃለሁ እኮ ምን እንደምትፈልግ እኔ አውቃለሁ፣ ግን መጀመሪያ ጥቅሱ ስጠን እንድናነበው አብረን ካንተ ጋር። እሺ አንድ 10 ሰከንድ ታገሱኝ። እሺ ላምጣው ላምጣ። ምክንያቱም ቁርአን አያ አብራችሁ እንድታዩ ማለት ነው። طيب አልቁርጡቢ ረህመቱላህ ዐለይሂ ራሱ ምን አለ? የሰው ስጋ መብላት አይፈቀድም አጥንቱም እንዳትሰብሩ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ግን አንዳንድ ሰዎች አንድ ሰው በረሃብ እየሞተ ከሆነ ምንም አማራጭ ከሌለው አጠገቡ ካለ ከሞተው ሰው ስጋ ትንሽ በልቶ ህይወቱ ቢያድን ችግር የለውም የሚል ራእይ ያላቸው አንዳንድ ሰዎች አሉ። ግን እኔ እንደዛ አንልም፣ ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም የሰው አጥንት እንኳን እንዳትነኩ ብለዋልና ብሎ አልቁርጡቢ ራሱ አስቀምጧል። አይፈቀድም። طيب አይፈቀድም። ይቅርታ
ይቅርታ ኦኬ እሺ ተፍሲር አልቁርጡቢ ላይ ያለው ቁርአን አያ መጀመሪያ ስተን ወገን አብረን በማን ችግር አለው? ይሄ እኮ መሸናነፍ አይደለም። እየተማማርን አይሻል? መሸናነፍ አረጉት እኮ ቀስ ብለን ነው። ላላ አንተ የቁርአኑ ለነግሮት እኮ ነው። ስሙኛ ወገን መጀመሪያ የቁርአኑ ጥቅስ ማየት አለብን አይደል? እንደዛ የሚል አለው ወይስ የለውም? ከዛ አልቁርጡቢ ደግሞ ሄደን ምን አለ ከምን ተነስቶ ምን አለ የሚለው እናያለን። ችግር የለውም። መጀመሪያ የቁርአኑ ጥቅስ እሺ እኔ ከቁርአን ምናምን እኮ አላ የራስዎትን እኮ ነው እያሉ ያሉት። አሁን የሚለው አሻፊ የሚባል መጽሐፍ ዝም ብሎ ነው እንዴ ወገን? እኮ ተፍሲሩ ላይ ተፍሲር የምን ተፍሲር ነው? ላይ አሻፊ የሚባል መጽሐፍ አለ። አሻፊ የሚባለው መጽሐፍ ምን እንደሚል እዚህ ጋር አልቁርጡቢ ላይ ይናገራል። ምናን ይሰማል? ተፍሲር ሲባል የሆነ ተፍሲር ነው አይደል? የሆነ ጥቅስ እያብራራ ነው እንጂ ተፍሲር ሲባል ዝም ብሎ ነው እንዴ? ተፍሲር ምን ማለት ነው ራሱ አልገባኝም እኮ ይሄኛው እኮ ቆይ አሁን እኮ እንዳላወራ እያደረጉኝ ነው ወይ? ያወሩና ይጨርሱና እኔ ላውራ ነው። ተፍሲሩ ምን እያብራራ ነው? የምን ጥቅስ እየገለጸ ነው? ጥቅሱ ስጠን መጀመሪያ ያለ ነው ከፍተን እንድናየው። አይገባህም እንዴ ምን እያለ ነው እንደሆነ? እሺ ላውራ ጨርሱና ላውራ። እኔ እንደዚህ ማን ንግባባ? ዝም ብለው ያወሩ ነው መጀመሪያ ወገን። አሁን ተፍሲር ስትል የሆነ ቨርስ አለ ያብራራ። በመጽሐፍቶቹ የሚተማመኑ ከሆነ ለህዝቡ በቃ ይፋ ማድረግ የሚተማመኑ ከሆነ ምን አስቸኮሉት? ቀስ ብዬ ላስረዳኝ እድል ስጥ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኬናን ሰላም ነው ጃንዴ? አለን እግዚአብሔር ይመስገን። ገብቷል እሱ የሚልክ ነገር ቁርአን ላይ አምጣ ሲሉኝ እኔ ደግሞ ያልኳቸው አልቁርጡቢ በመጽሐፉ ላይ የአሻፊ የሚባል መጽሐፍ አለና ያን መጽሐፍ ምን እንደሚል በአልቁርጡቢ ላይ ሲናገር ነው። አይ አልሻፊን አንቀበልም እዛ ጋር ያለው አይመለከተንም ካላችሁ ችግር የለም። ግን አልሻፊ የሚባል መጽሐፍ ላይ የምታመጣውን ተፍሲር ነው መጽሐፉ ነው ተፍሲር አልቁርጡቢ ነው። እዛ መጽሐፍ ውስጥ ደግሞ ስለ አሻፊ ይናገራል እኮ ተፍሲር ነው የምታመጣው ግን ከቁርአን የተወሰደ አይደለም። ማለት አልሻፊ የሚባለው መጽሐፍ ላይ ያለው ነው የሚናገሩት። ተፍሲር ማለት የቁርአን ማብራሪያ ማለት ነው። ስለዚህ በዚህ ተፍሲር ላይ የትኛውን የቁርአን አያ እንደሚያብራራው ማወቅ መቻል አለብን አይደለም? እኔ እኮ ከቁርአን አይደለም ይሄኛው ፓርት ከቁርአን የወሰደው አይደለም ብዬ እኮ ተናግሬያለሁ። ከአልሻፊ የሚባለው መጽሐፍ ላይ የወሰደው ነው። አልሻፊ ማን ነው? አልሻፊ የሚባለው መጽሐፍ እናንተ ትቀበሉታላችሁ? ማን ነው? ምንድነው አልሻፊ? ኦኬ አትቀበሉት ማለት እንደዚህ ክርክር አናርገው። እኔ መጽሐፉ የእናንተ ነው፣ እናንተ ልጠይቃችሁ። መጽሐፍ አይደለም የበታችነት ስሜት እየተሰማሁት ሐሳብ ልንለዋወጥ ከሆነ አዋቂ ነህ ምናምን አይገርም። ተረጋግተው እናውራ። ሐሳብ ለመለዋወጥ ከሆነ ተፍሲር ካልክ የትኛው ተፍሲር ነው? የትኛው አያ ነው? ለምሳሌ ቁርጡቢ ይሄንን ሱራ ቁጥር እንደዚህ ብለህ ትጠቅሳለህ። መጀመሪያ አያው እናየዋለን ምን የሚል ነው ጽሑፍ አለ ወይ ብለን ከዛ በኋላ ወደ ተፍሲር ደግሞ ሄደን አልቁርጡቢ ስለዚህ ጉዳይ ምን ይላል እንላለን። አልቁርጡቢ የሰው ስጋ መብላት አይፈቀድም ብሎ ከሚያምኑ ሰዎች አንድ ነው። አመጣልሃለሁ። ግን እኔ ለምሳሌ እሺ ቁርአኑ ስጠኝ አሁን አያውና ጥቅሱ ይሄንን ስለዚህ ላውጣውና አይ አልቁርጡቢ ላይ ያለውን መጽሐፍ ላውጣውና ከዛ ይሄ እንዲህ ነው ይሉኛል። እኔ ላንበበው መጀመሪያ ነው አይቻልም። ወገን መጀመሪያ ጥቅሱ ስጠን እያልን ነው። እዛው መጽሐፍ ውስጥ ያለ ነገር ላንበብ። አይ ይሄ መጽሐፍ ውስጥ የለም ካሉኝ طيب በቃ ሜት አድርግ። ለምን መጀመሪያ ሜት አድርግ በስ አታቀማንት። ተፍሲር ማለት የቁርአን አያ ማብራሪያ። እሺ እርሶ ያውቃሉ ግን እንሰማማና እኔ ላውጣ መጽሐፍ ትክክል ካልሆንኩ እኮ ትክክል አይደለም ይሉኛል፣ እሰማለሁ። በቃ እሺ ሜት አድርግ። እሺ ትክክል ያልሆንከው ነገር እንገልጽልሃለን። አሁን ለምሳሌ እኔ እኮ በፊትም ተናግሬያለሁ እኮ ወገን ሜት አድርግ። አንተ ማታውቀው ቦታ ላይ ነው ያለው። አሁን ለምሳሌ አንድ ሰው ለምሳሌ እኔ መጽሐፍ ቅዱስ ፓፓ ለምሳሌ ምን እላለሁ አትናቴዎስ እንዲህ ብሎ የመጽሐፍ ቅዱስ ተርጉመዋል ይላል። ታዲያ የመጽሐፍ ቅዱስ ጥቅሱ ስጠንና ዮሐንስ ላይ ነው ማቴዎስ ላይ ነው ምዕራፍ። ሰላም ጋይስ፣ እንግዲህ አሁን የመጣሁት ስለ ጃኒ ላወራ
ሰውዬ ትንሽ ከሞተው ሰውዬ ትንሽ ቀምሶ ህይወቱ ቢያድናት ይሻላል ወይ? ምክንያቱም ሁሉም ከሚሞቱ አንድ ቢቀር ይሻላል፣ የሞተውን ሰው ሞተዋል፣ ያልሞተው ህይወቱ ቢድን ይሻላል የሚል አስተያየት ያላቸው አንዳንድ ሰዎች አሉ። ከቁርአንና ከሐዲስ አይደለም ግን እንደዚህ ያለ አስተያየት አለ። አንተ የምታመጣው ይሄንን ነገር ወአለይኩም ሰላም ወራህመቱላህ حق جزاك الله خير وبارك الله فيك ብዙ ኧረ በጌታ ወይ ካንተ ጋር ተረጋግተን ነው። ሰላም ነው እንዴ? አላህ አልሐምዱሊላህ። እያወራህ የነበረው ሁሉ ትክክል ነው። ምናልባት እስኪ ነፃነት እንስተህና የተነፈግ እንዳይመስልህ ነፃነትን አንተ ሐሳብህን አቅርብ እስኪ ማለት የፈለከውን ነገር ምንድነው ማለት የፈለከው? እኔ እኮ ውሱ ይኸውልህ እኔ አሁን የሰማሁትን ነው እንትን ብዬ ሳይሆን የሆነ ነገር ያለው ከዛ ሂጅ ያነበውና እዛ ቦታ ላይ ይላል አይደል የሚለውን አምጥቼ እዚህ ጋር አቀርብላችኋለሁ። አሁን እኔ ስለ ተፍሲር ከእናንተ በላይ አውቄ ምናምን አይደለም፣ ግን በቃ እናንተ የስለኔ መጽሐፍ ቅዱስ ተወሩ የገባኝ ሙስሊም ቻለው። ከዛ ደግሞ አንተ መተህ ደግሞ ታሳምነኝና ታሸንፈኛለህ ወይ ደግሞ ትረግጠኛለህ፣ በቃ በሐሳብ ማለት ነው። እንዲያታርግ ምናምን ብለህ ከምታፍነኝ አይሻልም እንደዛ? አይ አብሽር አውራ አብሽር አይ ነው እኔ ነኝ ሚውት ማድረገው ራሴ ነው፣ በድምጽ እንዳይረብሽ ነው። አይ አብሽር እያወራሁ ሚውት ማድረግ አሁን የኔ ሐሳብ ማለት ነው ምን መሰለ እሱዬ፣ መጀመሪያ እዚህ ጋር ባይበል ላይ ጠቀስካቸው አንተም እነሱም ሲጠቅሱ የነበሩት መጽሐፍ እግዚአብሔር ቅጣትን በኃጢአተኞች ላይ ሲቀጣ የነበረው ምን አይነት ቅጣት እንደሚቀጣ ኃይለኝነቱን የሚያሳይበት ቅጣት ነው። እሱ ትክክል አይደለም፣ እሱ ሌላ ጉዳይ ነው። እና አነጻጽረው ከተባለ ደግሞ በእናንተ ደግሞ አልኩ በእናንተ አስተምህሮ ወይም ደግሞ እዚህ በእናንተ ከምትቀበሏቸው መጽሐፎች ውስጥ አይ ቲንክ ከአራት መጽሐፎች ምናምን አሉ፣ ሌሎችን ባላቅም አሻፊ የሚባል መጽሐፍ አለ። አንዱ አሻፊ የሚባል መጽሐፍ አለ የሚለው መጀመሪያ አርመኝ አንተ ከሌለ የለም ብለ አሻፊ የሰው ስም ነው ከናን የሰው ስም እንጂ መጽሐፍ ስም አይደለም። እሱ አንድ ግለሰብ መጽሐፉ የሱ መጽሐፍ ነው። አይ ቲንክ ይቀርታል የሚባል መጽሐፍ የለም። እንደዛ የሚባል መጽሐፍ የሰው ስም እሱ የጻፈው አራት መዝሐብ ባለቤቶች አሉ። ኢማም አቡ ሐኒፋ አሉ የመጀመሪያ፣ ከዚያ ቀጥሎ ኢማም ማሊክ አሉ፣ ከዚያ ቀጥሎ ኢማም ሻፊዒ፣ ከዛ ኢማም አህመድ ኢብኑ ሐንበል የሚባላሉ። አሁን እሺ አንተ ቀደም ተፍሲር ላይ ያልከውን እሱን ተውከው አይደለ? ተፍሲር ሲባል ጊዜ የቁርአን ፍቺ ማለት ነው። የቁርአን ፍቺ ሲባል የሆነ የቁርአን አንቀጽ ይኖራል። ያንን አስመልክቶ ግለሰቦች የሆኑ ሰዎች የፈቱበት መፍቻ ነው። እሱ ተፍሲር ይባላል። ገብቷል አይደል? ተፍሲር ተብሎ የቁርአን አንቀጽ ሳይመጣ ሳይጠቀስ ይሄ ያከለ ተፍሲር ነው ሊባል አይችልም። እሱ ስህተት ነው። አሁን አንተ ማለት ፈለግከው ምንድነው? ተረድቻለሁ። የፊቅህ መጽሐፎች ላይ አለ ሰዎች የሆነ ግንዛቤያቸውን ያስቀመጡት ነገር ይሄ ቢሆን እንዴት ሊሆን ይችላል ብለው የተናገሯቸው ነገራቶች ናቸው። ያን ነው የምታመጣው። አሁን ሐሳብህን ቀጥል። ተፍሲር ያልኩት ከቁርአን የወጣ ምናምን አይደለም። እሱ ስህተቴን አምኛለሁ። ምንድነው እዚህ መጽሐፉ ላይ ያው መጽሐፉ ተፍሲር አልቁርጡቢ የሚባል መጽሐፍ አለ፣ ግን ውስጡ ያን ተፍሲርችን ፓርተን የማነባትን ከቁርአን ወስዶ ምናምን አይደለም። አልሻፊግ የሚባለው ከአንዱ ከመጽሐፍቶቹ ባለቤት ውስጥ አንዱ የሆነው የሱ ከመጽሐፍቱ ባለቤቶች አንዱ የሆነው እሱ መጽሐፍ ውስጥ ይመስለኛል፣ የአልሻፊ መጽሐፍቶች ውስጥ የሰውየው ማለት ነው። ከዛ ውስጥ ያለውን ነው እዚህ ጋር አልቁርጡቢ ላይ ያስቀመጠውና ምን ይላል መሰለ 85ኛው ፔጅ ላይ አልሻፊ ሰይሲልና ዛት ይሹድ ይልና it is not permitted to kill a I think እዚህ ጋር to kill a አንድ ኮሜንት ማን ነው አድሚን የለም እዚህ ቤት ያ ክርስቲያን ልጅ ነው አላህ ደንቆሮ ነው እያለ የጻፈ ወደ 10 ምናምን ጊዜ እያየሁት ነው። ለምን ሚውት አታደርጓቸው? አድሚን የለም እዚህ ቤት አድሚን የተደረጋችሁት በዋናነት ስለዚህ ነው። እዚህ ላይ ከፍቼ አላህና መልእክተኛ የሚሰደቡ ከሆነ ምድር ላይ አለመፈጠራችን ራሱ ይሻላል አይደለም፣ እዚህ ላይ መክፈታችን ማለት ነው። እንደ አይነት ስርዓት አልባ የሆኑ ልጆችን ሲሳደቡ ጊዜ አምላክንና ነብያትን ሃይማኖት የሚያንቋሽን ሰው አታስተናግዱ የትኛውም ስፍራ ላይ። ስለዚህ አላህ ደንቆሮ ነው እያለ እየጻፈ ነው፣ እያያችሁ ነው። ሁላችሁ አድሚኖች ካላችሁ ምን ታድርጓቸው? እሺ እኔ ኔት አይሰራልኝም። ሰውም ማስገባት አልችልም፣ ማስወጣትም አልችልም፣ አድሚንም ሚውት ማድረግም አልችልም። ኔት አይሰራልኝም። ስለዚህ ተከታተሏቸው። ቀጥል። እሺ እሺ ከናን ቀጥል።
ከናን አለ እዛች መኪና ሶስት አላጣሙ አሁን ቀጥል ኦኬ እሺ አሻፊ says ይልና that be should it is not permitted to kill a ድልሃማ ይልና እስኪ አው ድልሃሚ ነው I think because his life is respected ይልና or a Muslim or a captive because he is someone else properly if he እዚህ ጋር የሚያሳየው የሙስሊም ነፍስ ክብር እንዳላትና መግደል እንደማይፈቀድ ነው። ከዛ ደግሞ if he is from the a body or of war or a Muslim fornicator it is permitted to kill him and eat his flesh ይላል። ነገር ግን ሮሜዳ የሞተ ወይም ደግሞ የሌላ እንትን ቢገኝ ግደሉትና ብሉት ይላል አይደል? እዚህ ጋር ሐሳብን ጨርስ ያለ ነፃነት ለስተያዝኩ የሆነ የምታወራው ነገር እንዳለና እንደተነፈክ ስለመሰለኝ ነው። ቀደም ሐሳብህን ጨርስ እንጂ እኛ እሱ ትክክል ነው ልንልህ አይደለም። ሐሳብህን ጨርስ። እሺ ገና ጨርሻለሁ ስትል ጊዜ ሐሳብህን እንሰጣለሁ በዚህ ላይ if he is from a body or of war or a Muslim fornicator it is permitted to kill him and eat his flesh ይላል። ግን ነገር ግን በጦር ሜዳ ከሆነና ዘማዊ የሚሰራ ምናምን ከሆነ ግደሉትና ስጋውን ብሉት ይላል። እስከዚህ ድረስ ባለው ትርጉሙ እንደዛ ነው የሚለውና ይሄን ትርጉም እንዴት ታዩታላችሁ እናንተ የሚለው ለማየት መጽሐፍ ላይ ነው ያገኘው። የመጽሐፉ ስም ምን ይባላል? ይኸውልህ እኔ አሁን ትልቁ አንዴ የኔን ቪዲዮ እንዴት ነው መክፈት የምችለው? ተፍሲር አልቁርጡቢ ላወጣልህና ሙሉ ላሳይህ ምን እንደሚል ማለት ነው። ተፍሲር አልቁርጡቢ ላይ ተፍሲር ሲባል ጊዜ የሆነን የቁርአን አንቀጽ መሰረት አድርጎ የሚናገረው ነው ቁርጡቢ። እንደዚያ ከሆነ እንድናየው ነበር። አንቀጹ ምን እንደሆነ አላውቅም አልከኝ። እዛው ላይ ቢያንስ እዛ ላይ ተጠቅሶ ከሆነ አንቀጹ በእንግሊዝኛ ቢሆን አንብበውና አንቀጹን ንገረን እንዴት እንደሚገኝ እንየው እስኪ። እንዴ እናንተ ለማሳተፍ ብለው እንዲህ የሚል መጽሐፋቸው ላይ እንዲህ የሚል ብለው በእስልምና ላይ ተችሎት ሊጽፉላችሁ ይችላል። አሁን እኛ ቀጥታ የመጽሐፉ የቁርጡቢ ተፍሲር መሰረቱ ስላለ ነው። እኔ ሙሉ ተፍሲሩ አለኝ እጄ ላይ ነው ያለው። የትኛው ተፍሲር ላይ እንደሆነ ቁርጡቢ ይሄን ብሎ የተናገረው ከመጀመሪያው እስከ መጨረሻው አንብብልህ። ያንን ማድረግ የማይቻል ከሆነ እኔ ያለውን ነገር ልንገርህ። በዚህ ጉዳይ ላይ የሰዎችም የግለሰብ ሐሳብ ስላለ እንደሱ የሚል ማለት ነው። ይሄንንም አንደብቃቸውም። ገብታ የሆነ ግለሰብ ግን መጣና ተናገረ ማለት እንደው ቀደም ምን እያለ ነበር? የሻፊዒዎች አቋም እያሉ ይነግሯቸዋል። በመጀመሪያ ልጅ ያለው ምንድነው? በመጽሐፋቸው ላይ እንደዛ የሚል አለ ነው የሚለው። አንደኛ ቁርአንና ሐዲስ ናቸው ከአምላክ ዘንድ የተሰጡን መለኮታዊ መጽሐፍቶች። ሰዎች የግለሰብ ሐሳባቸው በቁርአንና በሐዲስ ይመዘናል። ቁርአንና ሐዲስ ላይ የሌለ ነገር ነው። ቁርአንና ሐዲስ ላይ በፍጹም የትኛውም የቁርአን አንቀጽ ላይ የትኛውም አንቀጽ ላይ ሐዲስ ላይ የሰው ስጋ ብሎ የሚል የለም። እንዳውም የሰው ስጋ በጣም አጸያፊ የሆነ ስጋ ነው፣ ሊበላ እንደማይገባ ያንን አላህ Subhanahu Wa Ta'ala በቁርአን ላይ ተናግሯል እያልኩኝ ነው። ሱረቱል ሁጁራት ላይ ሲናገር አዩሂቡ አሐዱኩም መን ያእኩለ ለሕመ አኺሂ መውተን ፈከሪህቱሙሁ ይላል። ከእናንተ አንዳችሁ የሞተን የወንድሙን ስጋ መብላት ይወዳልን? ይሄን በጣም የምትጸየፉት ነገር ነው እያለ ይናገራል። ስለዚህ የሞተን ስጋ መብላትን በጣም አጸያፊ ነገር እንደሆነ ማንም ሰው ሊበላው እንደማይገባ አላህ Subhanahu Wa Ta'ala ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ከስሩ ዐዝም الميت ከከስሪ ሐይን አሉ። የሞተን ሰው አጥንቱን መስበር ልክ በህይወት እያለ መስበር ያክል ነውና ሙቶ ራሱ ሰውን እንዳትነኩ ብለው ተናግረዋል። ሰው ነው ያሉት። ገብታችኋል? ሰው አሉ እንጂ ሙስሊም ክርስቲያን ምናምን አላሉ። ገብታችኋል አይደል? ይሄ ነው። ስለዚህ አሁን ምን ይደረጋል መሰለህ? ግለሰቦች የሚናገሩት ንግግር በቁርአንና በሐዲስ ይመዘናል። አላህ በቁርአን ላይ ሲናገር فإن تنازعتم في شيء فردوه إلى الله والرسول ይላል። በሆነ ሃይማኖታዊ ነገር ብትጨቃጨቁ ጉዳዩን ወደ አላህና ወደ መልእክተኛው መልሱት እያለ ተናግሯል። ገብታችኋል አይደል? ስለዚህ ጉዳዩን ወደ አላህና ወደ መልእክተኛው በምንመልሰው ጊዜ ይህ ነገር በፍጹም የተወገዘ ነገር ሆኖ ታገኘዋለህ ማለት ነው። አንድ ቪዲዮ ቢከፍትልኝ ያሳያችሁ ነበር እንዳለ የሊቃውንቶች ንግግር ሻፊዒዎችም ሻፊዒ ራሱ ማለት ነው ሐናቢላዎችም ሐነፊዮችም ማሊኪዮችም ሁላቸውም በአንድ ድምፅ ሐራም ነው አይቻልም
አጸያፊ ነገር ነው የሞተ ሰው ስጋ ብለው ተናግረዋል። ከነዚያ የሆነ ግለሰብ ተናገረ እንደው ሙሉ ሻፊዒዎች ተናገረ ማለት አይደለም። ልጆች መኪና ጣራ ላይ እየወጡ እየተጫወቱ ነው። እዛ መኪና ላይ ማለት ከላይ የለም የተርዱታል። ትናንት አልነበርክም አንተ ራስህ? ትናንትም እንደዛው። እሺ ይሄን ይመስላል። ቪዲዮ እስኪከፍትልኝ ድረስ ቀጥሉ። ኡስታዝ መሐቅ ነው እንደው ደግሞ አሚር ጃብርና ዛሬ ሁላቸውም ማለት ነው አይነት የላትም ነው መጽሐፉ ምን እንደሆነ ራሱ አላወቅንም እኮ ከየት እንደመጣ ራሱ አላወቅንም። ከቁርጡቢ ያልከንና ቁርጥ ማን ነው ጦበሪ ያልከንን ወይንም ቁርጡቢ ያልከን በሱ መጽሐፍ ላይ ሄደን እንድናየው የት እንፈልገው የት እናገኘው እያልነህ ነበር። እኔ ስላለኝ ነው መጽሐፉ በእጄ ላይ ያለኝ። ቁርጡቢም አለኝ ጦበሪም አለኝ፣ ሁላቸውም ተፍሲር አለኝ። ገጽ 81 ላይ 81 ላይ እኮ ገጽ 85 ላይ 85 ላይ አለ። ገጽ 85 የሚባል ነገር የለም። ተፍሲር ነው ይኸውልህ። ከናን የትኛው እዚህ የቁርአን አንቀጽ ላይ እንዲህ የሚል ተፍሲር ተብሎ ነው የሚገለጸው። ተፍሲር ከሆነ በገጽ አይደለም የምትገልጸው። እኔ ተፍሲሩ አለኝ። እሺ በቀራ ላይ ነው አሊ ኢምራን የሚል አለ። እስኪ እንደምን ብለህ ፈልገው እስኪ። ወይንም ደግሞ ሱረቱ ኒሳ የሚል አለ ወይ የትኛው ምዕራፍ ላይ ከዚያ በኋላ አንቀጹ በዚህ አንቀጽ ላይ ተመርኩዞ የሚሰጡት ፍቺ ነው። ታላር ያ ነው። ቪዲዮ ስለከፈተልኝ ይቀጥሉ ሐሳባቸው። ሌላ ጥያቄ ካሏቸው ማስተናግዷቸው። እዚህ ቢከፍትልኝ ያሳያቸው ነበር። ያው ምን እንደሚል ልንገራቸው። يحرم على المضطر በተቸገረ ሰው ላይ ቢሆንም እንኳን እርም ነው የተከለከለ ነው። አክል الادمي الميت የሞተን የሰው ልጅን ስጋ በፍጹም መብላት አይቻልም። የሰው ስጋ መብላት አይቻልም። وهذا ይህም مذهب الجمهور የብዙሃኑ ያጠቃላይ የዑለሞች አቋም ነው፣ አካሄድ ነው። الحنفية والمالكية والحنابلة ووجه للشافعية وهو مذهب الظاهرية. ينزي كله يا شافعيوچم يا حنفيوچم يا مالكيوچم يا حنابلوچم يهلاچو ماقام ነው ካለ በኋላ الأدلة من الكتاب والسنة كقرآن كحديث ومسجع. الأول يعني أولا من الكتاب قوله سبحانه وتعالى ولقد كرمنا بني آدم يا አዳም ልጅ አክብሬዋለሁ ብሎ አላህ እንደተናገረ በዚህ በቁርአን አንቀጽ መሰረት ይዘው ሁላቸውም መዝሐብ ባለቤቶች የአዳም ልጅ የተከበረ ነውና በፍጹም እንደ እንስሳት ታርዶ ሊበላ አይገባም ብለው ይሄን ተናግረዋል። ሁለተኛው ነገር ምንድነው? أن من إكرام بني آدم حماية جسده من الاعتداء حيا وميتا فلا يباح لأحد أكله ይላል። የአዳም ልጅ ሰውነቱ በህይወትም እያለ ሞቶም የተከበረ ነው። ስለዚህ በህይወትም እያለ ሆኖ ሞቶም ቢሆን በእርሱ ላይ ወሰን ማለፍ ተከልክሏል በኢስላም። ሐታ በህይወት እያለ አይደለም ሞቶ ራሱ ነብያችን ሰለላሁ ዐለይሂ ወሰለም የሞተን ሰው አጥንት አትስበሩ ብለዋል። የሰበረ ሰው በህይወት እያለ የሰበረ ያክል ነው ኃጢአቱ ከአምላክ ዘንድ ብለው ተናግረዋል። አጥንቱን እየሰባበርክ ብላ ማለት ነው ማለት ነው። ይሄ ፍጹም ኃጢአት ነው። فلا يباح አለ አይፈቀድም لأحد ለአንድም ሰው አክልሁ የእርሱን አዳም ልጅ መብላት አይፈቀድም። ثانيا ሁለተኛ ማስረጃ للآثار كحديث عن عائشة رضي الله عنها نتشن عائشة كنبي صلى الله عليه وسلم داستلالفتشو قالت كسر عظم الميت ككسره حيا يموتن سوءات انت مسبر لك بهيوت يالات انتون يمسبر ياكن لو بلو تناقروا النبي صلى الله عليه وسلم. ينس وجه الدلالة أن الميت كالحي في الحرمة يموتن سو كبروا لك بهيوت دال سونا ويلا فيحرموا كل يهونال وينما يتكلكل يهونال أذيته أرسل عظام أدرك في جسمه بأكالو لي كعظمه لكن مسالي لكن لا أتنتو نالي لو يشير يسونت كفلوتشو. ثالثا سوستنيا أن الآدمي يا آدم لج لا يسمى ميتة فلم يجوز يعني للمضطر أن يأكله بإباحة الله تعالى له أكل الميتة. رابعا أنه لا تنتهك حرمة آدمي لآخر منح الجليل كما جاء للإمام الذهبي رحمه الله تعالى. هين يسلم أي كلام حرام نوم يتكلكلان. أشي أكل المضطر أحد أعضائه هين يورق مسلا للا ميورانا يترابسوا يراسون يسوون نتكفل المبلاتن بتملك راسو من سنة تنقل يحرم على المضطر أكل عضو من أعضائه وهو مذهب الحنفية والحنابلة وقول بعض المالكية وهو وجه عند الشافعية واختاره ابن حزم وذلك لأن أكل نفسه ربما يعني قتله إلى آخره. يعني مثلا
እሺ መንገድ ላይ ነኝ፣ ታክሲ ላይ ነኝ፣ እንዳረብሻችሁ ቀጥሉ። ሌላ ጥያቄ አልሰማው እዚህ ላይ አላህ ኸይር ያላ ሌላ ጥያቄ ካለ እንጠይቃቸዋለን ኢንሻአላህ። በዚህ ዙሪያ ብዙ ተናግረዋል خلاص። ላኪን እንደ ቤተክርስቲያንም ካየህ ለምሳሌ ታላቅ የቤተክርስቲያን አባት አለ በ13ኛው ክፍለ ዘመን የነበረው ሙጥር የሆነ አስቸጋሪ ሁኔታ ውስጥ ያለ ሰው የሰው ስጋ መብላት ይችላል ብሎ አስቀምጠዋል በመጽሐፍ። የቤተክርስቲያን አባት አሉ። ብዙ ታሪክ አለ በዚህ ዙሪያ። የተቸገረ ሰው የሰው ስጋ ይብላ የሚለው የአባቶች ትምህርት አለ። አጣራ እንላለን። ጀዛከላህ ኸይር። እሱ ሌላ ስለ ፈጣሪ እንጠይቃቸዋለን ካሉ ማለት